ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንዴት ቆያችሁልን እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩ። ከመረጃዎቻችን በቀዳሚነት በርካቶቻችን በጉጉት የምንጠብቀውና ለዓለም እጅግ አስፈላጊ የሆነው የቁልፍ መስመር የሆነው የሆርሙዝ ሰርጥ በዚህ ሰዓት ተከፍቷል። ጉዳዩን አስመልክቶ መረጃ ይዘናል ወደ እናንተ የምናጋራችሁም ይሆናል። ሌላኛው መረጃችን ሂዝቦላ እስራኤል ይህንን ካደረገች ብትንትኗን ነው ማውጣት ጣቴ ቃታ ላይ ነው ሲል እስራኤልን አስጠነቀቀ። አያይዞም የሂዝቦላ አመራር ቡድን መቼም ትጥቅ እንደማይፈታ አስረግጦም ተናግሯል። ሂዝቦላ ይህም ብቻ አይደለም እስራኤልን ምን ሊያደርጋት እንደሚችል በመግለጫው አካቷል። መረጃውን ይዘናል የምናጋራችሁ ነው። በተያያዘ መረጃም ኢራንም ከሂዝቦላ ጋርና ከሊባኖስ ጋር በተገናኘ ወሳኝ መረጃ አስተላልፋለች። አያይዘን መረጃውን ወደ እናንተ የምናቀርበው ነው። ሌላኛው መረጃችን ትራምፕ ኢራንን አስመልክቶ አዲስ ነገር ተናግረዋል። ይህንንም በመረጃችን አካተናል። ሌላኛው መረጃችን ኢራንንና አሜሪካን በኩልነት የምታሸማግለው ፓኪስታን የአሜሪካውን ፕሬዝዳንትን ትራምፕን አወድሳለች። በምን ምክንያት የሚለውን መረጃ ይዘናል ወደ እናንተ የምናቀርብም ይሆናል። ውድ አድማጭ ተመልካቾቻችን ከላይ በመረጃችን ያካተትናቸውና እንዲሁም ደግሞ ለእርሶ ጠቃሚ ብለን ያሰብናቸው መረጃዎች ከላይ ያልተካተቱ ነገር ግን በዜና መረጃችን የተካተቱ መረጃዎች አሉ። አያይዘን ወደ እናንተ የምናቀርብም ነው። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን ለማግኘት በየሰዓቱ ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫነው እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ቀዳሚ መረጃችን የሆርሙዝ ሰርጥ ሙሉ ለሙሉ ተከፍቷል። የኢራን የውጭ ጉዳይ ሚኒስተር አባስ አራቂቼ ናቸው ይህንን ይፋ ያደረጉት። አክለውም ኢራን ሰርጡን ክፍት አድርጋለችም ብለዋል። የዓለም መንግስታትም ሆነ ነዋሪዎች በዚህ ሰዓት እየተደሰቱ ነው፣ ኢትዮጵያንም ጨምሮ ማለት ነው። የሆርሙዝ ሰርጥ በመዘጋቱ ዓለም ላይ ምን ያክል ቀውስ እንዳስከተለ አይተናል፣ ኢትዮጵያ ሀገራችንም ጨምሮ። ይህን በጉጉት የምንጠብቀው መረጃ ነበረ። በአሁኑ ሰዓት የሆርሙዝ ሰርጥ መከፈቱን የኢራን የውጭ ጉዳይ ሚኒስተር አባስ አራቂቼም ይፋም አድርገዋል። ሌላኛው መረጃችን ትራምፕ ስለ ኢራን የተናገሩትን አስመልክቶ ወዳገኘነው መረጃ እናምራ። አሁን ከኢራን ጋር በጣም ጥሩ ግንኙነት አለን። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማማች። ቤቱ ያወደመውን ከመሬት በታች ያለውን የኒውክሌር አቧራን ሊያስረክቡም ተስማምተዋል። ኢራን ስምምነትን አላደረገችም ካለች ውጊያውን እንቀጥላለን ብለዋል። በተያያዘ መረጃም ያው እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ሲደርሱ የአሜሪካና የኢራን ድርድርም ተስፋ እንዳለው ፍንጭ ተሰጠ። በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መታወጁን ተከትሎ በሊባኖስ ውስጥም ደስታንም ፈጥሯል። የአሜሪካው የውጭ ጉዳይ ሚኒስተር ስምምነት ተግባራዊ መደረግ ጀምሯል ያለ ሲሆን የተኩስ አቁም የታወጀው በእስራኤልና በሊባኖስ ባለስልጣናት መካከል በሁለቱ ሀገራት ዘላቂ የሰላምና የደህንነት ስምምነት ላይ ለመደራደር እድል ለመስጠትም ያመቻልን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም የሚደረገው ስምምነት በጣም መቃረቡን በድጋሚ ገለጹ ሲሆን ከቴህራን ጋር የሚደረገው ንግግር ምናልባትም በዚህ ሳምንት መጨረሻ በፓኪስታን መዲና ኢስላማባድ ሊቀጥል እንደሚችል ፍንጭ መስጠታቸውን አልጀዚራ ዘግበዋል። ከትናንትናው ሐሙስ ምሽት ጀምሮ ተግባራዊ የተደረገው የተኩስ አቁም ስምምነት ለወራት በቀጠናው የነገሰውን ከፍተኛ ውጥረትና ጦርነት ለጊዜውም ቢሆን ፋታ እንዲያገኝ አድርጎታልም ተብሏል። ፕሬዚዳንት ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሊባኖሱ ፕሬዚዳንት ጆሴፍ አውን ጋር በስልክ መወያየታቸውን የዘገበው ሮይተርስ ደግሞ ሁለቱም ወገኖች ሰላምን ለማስፈን ቁርጠኝነት ማሳየታቸውን መግለጻቸውንም አመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስምምነቱ ዙሪያ ንግግር ያደረጉ ሲሆን ስምምነቱ እስራኤልን ከተደነገገባት ስጋት የሚታደግና ለረጅም ጊዜ የሰላም በር የሚከፍት መሆኑን ገልጸዋል። ሆኖም እስራኤል በደቡብ ሊባኖስ ድንበር ላይ የ10 ኪሎ ሜትር የደህንነት ቀጠና ይዛ እንደምትቆይና ማንኛውም የሂዝቦላ ትንኮሳ በዝምታ እንደማትመለከት አስጠንቅቀዋል። የእስራኤል ጠላቶች ወዳጅ እንደሆነ የሚናገረውና የስምምነቱ አካል የሆነው ሂዝቦላ እስራኤል ጥቃቷን እስካላቆመች ድረስ የተኩስ አቁሙን እንደማያከብር ቢገልጽም በሊባኖስ ሉዓላዊነት ላይ የሚደረግ ማንኛውንም ጣልቃ ገብነት እንደማይቀበል ግን በድጋሚ አስታውቋል። ይህም በዋሽንግተንና በቴህራን መካከል ሊደረግ ለታሰበው ሰፊ የሰላም ድርድር እንደ መደራደሪያ ተደርጎም ተወስዷል። ዘገባው አክለውም በመሬት ላይ ያለው ሁኔታ ጥሩ ያልነበረና የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት ቀደም ባሉት በቤሩትና በሰሜናዊ እስራኤል በኩል ከፍተኛ የሮኬትና የአየር ጥቃት ሲካሄድ እንደቆየ ጠቅሷል። ስምምነቱ በይፋ ከጸና በኋላ ዳግም በሊባኖስ ዋና ከተማ ነዋሪዎች ወደ አደባባይ በመውጣት ደስታቸውን
የገለጹ ሲሆን የሊባኖስ ጦር ተፈናቃይ ዜጎች ወደ ቀያቸው ሲመለሱ ጥንቃቄ እንዲያደርጉ መክሯል። ጦሩ ምክንያቱን ሲያስቀምጥ እስራኤል አሁን ድረስ በደቡብ ሊባኖስ አንዳንድ አካባቢዎች ወታደራዊ እንቅስቃሴ እያደረገች በመሆኑ ነው ተብሏል። በቀጣይ ቀናት ሁለቱ ወገኖች ለቋሚ የሰላም ስምምነት ለመወያየት ወደ ዋሽንግተን ዲሲ ያመራሉ ተብሎ ይጠበቃል። ይህ የተኩስ አቁም ስምምነት እንደ ስኬታማ ሙከራ የሚታይ ነው የተባለ ሲሆን ውጤቱ በቀጣይ ሳምንት በሚካሄደው የሰላም ጉባኤ ላይ የሚወሰንም ይሆናል። ሌላኛው መረጃችን ሂዝቦላን በተመለከተ ነው። ሂዝቦላ እስራኤልን አስጠንቅቋል። ከዚህ ጋር በተገናኘ ወዳገኘነው መረጃ እናምራ። ሂዝቦላ በሊባኖስ እየተካሄደ ባለው የተኩስ አቁም ስምምነት ወቅትም እስራኤል ክደት ከፈጸመች ጣቴ ቃታ ላይ ነው ያለው ሲልም አስታወቀ። በኢራን የሚደገፈው ቡድን በቴሌግራም ላይ ባወጣው መግለጫ እስካሁን ድረስ በግጭት ወቅትም ያከናወናቸው ተግባራት ሲገለጽ እንደ አውሮፓውያኑ አቆጣጠር ከመጋቢት 2 እስከ ሚያዝያ 16 ባለው ጊዜ ውስጥም በእስራኤል ላይ 2184 ዘመቻዎችን እንደፈጸመም ተነግሯል። እንግሊዝና አሜሪካን ጨምሮ በርካታ ሀገሮች በሽብርተኛ ደረጃነት የፈረጁት ሂዝቦላ በተኩስ አቁም ድርድር ውስጥም አልተሳተፈም። ድርድሩ በእስራኤልና በሊባኖስ መንግስታት መካከል የተከወነ ነው። ሐሙስ ዕለት ስለተገለጸው የተኩስ አቁም ስምምነት ምላሹን የሰጠው ሂዝቦላ ማንኛውም የተኩስ አቁም ስምምነት በመላው የሊባኖስ ግዛት ውስጥም ተፈጻሚ መሆን አለበት፣ ጠላት የሆነችው እስራኤል የመንቀሳቀስ ነጻነት ሊፈቀድላት አይገባም ብለዋል። እስራኤል ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት ለማድረግ ብትስማማም ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ወታደሮች እስከ የተኩስ አቁም መጨረሻ ድረስ በሊባኖስ ግዛት የደህንነት ቀጠና ውስጥ እንደሚቆዩም ተናግረዋል። በተያያዘ መረጃም የሂዝቦላ አመራር ቡድን መቼም ትጥቅ እንደማይፈታ ለቢቢሲ ተናገሩ። ሊባኖስና እስራኤል የደረሱት የ10 ቀን የተኩስ አቁም ስምምነት ከመጀመሩ አስቀድሞ ከቢቢሲ ጋር ቃለ መጠይቅ ያደረጉት የሂዝቦላ ከፍተኛ አመራር ዋፊቅ መቼም ጭራሽ ትጥቅ እንደማይፈታ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሂዝቦላ ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ድርድር የተቀመጠ መሰረታዊ ጥያቄ መሆኑንም ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፋ ግን ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደርስም አይደረግም ብለዋል። እስራኤል ለቃ እስካልወጣች ድረስ አይሆንም። እስረኞች ከመመለሳቸው የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይኖርም። እስከዚያው ድረስ ስለ ሂዝቦላ የጦር መሳሪያ ማውራት አይቻልም ሲሉ ቅድመ ሁኔታዎችን ዘርዝረዋል። ቤይሩት ውስጥም የሚገኝ የመኖሪያ ህንፃ ላይ የተደረገው ይህ ቃለ መጠይቅ በሂዝቦላና በቀጠናዊ አጋሩ ኢራን መካከል ያለውን ቅንጅት ያሳያል። ሂዝቦላና ኢራን በአንድ ሰውነት ውስጥም ያሉ ሁለት ነፍሶች ናቸውም ብለዋል። ያለ ኢራን ሂዝቦላ ሊኖር አይችልም፣ ያለ ሂዝቦላ ኢራን አትኖርም ሲሉ በሁለቱ አካላት መካከል ስላለው ሃይማኖታዊና ህጋዊና ርዕዮተ ዓለማዊ ግንኙነትንም ገልጸዋል። የሺያ እስልምና ፖለቲካዊና ወታደራዊ ቡድን የሆነው ሂዝቦላ እንደ አሜሪካ፣ ዩናይትድ ኪንግደምና እስራኤልና በርካታ የዓለም ሀገራት በሽብርተኝነት ደረጃም ፈርጀውታል። ቡድኑ የአሁኑን የመካከለኛውን ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶችን ከተኮሰ በኋላም ነበር። በተያያዘ መረጃ ኢራን የሊባኖስን ተኩስ አቁም በበጎ እንደምትቀበለው ገልጻ ሂዝቦላ ያደረገውን ተጋድሎ አወድሳለች። ኢራን በሊባኖስ የተደረገውን የተኩስ አቁም ስምምነት ዲፕሎማሲያዊ ስኬትና የሂዝቦላ ተጋድሎ ውጤት እንደሆነች ገልጻለች። ቴህራን የተኩስ አቁሙን የምትመለከተው በፓኪስታን አሸማጋይነት ከአሜሪካ ጋር የተደረገው ሰፊ መግባባት አካል አድርጋ እንደሆነ የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ተናግረዋል። ኢራን ሰፊ ቀጠናዊ የተኩስ አቁም እንዳይደርስ ያለማቋረጥ ግፊት ስታደርግ መቆየቷን በአጽንኦትም አንስተዋል። የፓርላማው አፈ ጉባኤ መሐመድ ገጻቸው ላይ በአረብኛ እንዳሰፈሩት ስምምነቱ የሂዝቦላ የጽናትና የአክሲስ ኦፍ ሬዚስታንስ የአንድነት ውጤት እንጂ ሌላ አይደለም ብለዋል። አፈ ጉባኤው የጠቀሱት አክሲስ ኦፍ ሬዚስታንስ ኢራን በቀጠናው ከሚገኙ አጋር ታጣቂ ቡድኖች ጋር የፈጠረችውን መረብ ለመግለጽ የሚጠቀሙበት ስያሜ ነው። የኢራን አብዮታዊ ዘብ የኩድስ ኃይሎች አዛዥ የሆኑት እስማኤል በበኩላቸው ሂዝቦላ ባለድል ሲሉ ጠርተውታል። ስምምነቱ የሊባኖስ የትግል ኃይሎች የጽናትና የኢራን እስላማዊ ሪፐብሊክ ድጋፍ ውጤት መሆኑንም ገልጸዋል። የኢራን መገናኛ ብዙሃን የሊባኖስ ተኩስ አቁምን በተመለከተ ዘገባዎቻቸው ያስተጋቡት የሂዝቦላ ተጋድሎና የቴህራን ዲፕሎማሲያዊ ጫና ውጤት ነው።
የሚለውን የከፍተኛ ባለስልጣናቱን አገላለጽም ነው። ሌላኛው መረጃችን ፓኪስታን በሊባኖስ የተደረሰውን የተኩስ አቁም አውድሳ የትራምፕን ብልሃት የተሞላበት ዲፕሎማሲያዊ አድንቃለች። ከዚህ ጋር በተገናኘ ወዳገኘነው መረጃ እናምራ። የፓኪስታን ጠቅላይ ሚኒስተር በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆየውን የተኩስ አቁም ስምምነት በመደረጉ መደሰታቸውን ገልጸው ፕሬዚዳንት ዶናልድ ትራምፕን ደፋርና ብልህ የዲፕሎማሲ ጥረቶችን አወድሰዋል። ጠቅላይ ሚኒስተሩ ለሊባኖስ ሉዓላዊነትና ለግዛት አንድነት ያላትን የማይናወጥ ድጋፍም አጽንኦትም ሰጥተዋል። በዚህም ሳምንት በእስራኤልና በሊባኖስ መካከል በዋሽንግተን ውይይት የተደረገ ሲሆን ይህም በጎረቤት ሀገራት መካከል ዲፕሎማሲያዊ ግንኙነትን ለመጀመር ታሪካዊ እርምጃ መሆኑንም ገልጿል። ይህ የሆነው ባለፈው ሳምንት መጨረሻ በፓኪስታን አስተናጋጅነት በኢራንና በአሜሪካ መካከል የተደረገው ድርድር ሳይሳካ ከቀረ በኋላ ነው። ኢስላማባድ በኢራንና በአሜሪካ መካከል ተግባራዊ የሆነውን 2 ሳምንታት የተኩስ አቁም ስምምነት በማደራደር ረገድ ቁልፍ ሚናም ተጫውታለች። የፓኪስታን ጦር አዛዥ ሐሙስ ዕለት የተኩስ አቁሙን ለማራዘም በሚደረገው ጥረት ዙሪያ ለመነጋገር በቴህራን ከኢራን ባለስልጣናት ጋር እንደተገናኙ የሚገልጹ ዘገባዎችም ወጥቷል። ሌላኛው መረጃችን ኢትዮጵያን በተመለከተ ነው። ወደ መረጃው ዝርዝር እናምራ። ዲሞክራቲክ ሪፐብሊክ ኮንጎ ኢትዮጵያን በመቅደም እንደ አውሮፓውያኑ አቆጣጠር በ2026 ከሳራ በታች ካሉ ሀገራት አምስተኛዋና ትልቅ ኢኮኖሚ ለመሆን በዝግጅት ላይ ትገኛለች። እንደ IMF ግምት የኮንጎ አጠቃላይ የሀገር ውስጥ ምርትም GDP በዚህ ዓመት 123 ቢሊዮን ዶላር ደርሷል ተብሎ የሚጠበቅ ሲሆን ይህም ኢትዮጵያ ታስመዘግባለች ተብሎ ከሚጠበቀው 122 ቢሊዮን ዶላር በትንሹ ብልጫም ይኖረዋል። ብሉምበርግ የዓለም አቀፍ የገንዘብ ድርጅት ዋቢ አድርጎ እንደዘገበው ይህ የደረጃ ለውጥ ሊመጣ የቻለው የኢትዮጵያ ብር ባለፈው 1 ዓመት ውስጥም በ17 በመቶ ገደማ ዋጋ በመቀነሱና በተቃራኒው የኮንጎ ገንዘብ ጥንካሬ በማሳየቱ ነው። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ኢትዮናስ ሚዲያችን እንደምንም ጊዜው ሰላም ለሀገራችን፣ ሰላም ለዓለማችን ይመኝልናል። በቀጣይ በሌሎች መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።